ጸሎት የሚል ርዕስ ነው። ጥቂት ነው የምናገረው። ከዛ በኋላ እንጸልያለን። ፓስተርም ካምልኮ በኋላ መጥቶ ይባርከናል። አብረን በጋራ የምንጸልይ ይሆናል። ስለ ጸሎት የእግዚአብሔር ቃል በበርካታ ክፍሎች ላይ ከዘፍጥረት እስከ ራእይ ብዙ ይላል። ዛሬ ግን እንደው በልብ እግዚአብሔር ያስቀመጠውን የተወሰነ ነገር አንድ አራት ነገር ነው ማንሳት የምፈልገው። ሉቃስ ወንጌል ምዕራፍ 18 አንዲት በጣም ደሃ የሆነች መበለት ገንዘብ የሌላት ሪሶርስ የሌላት ይሄንን ዳኛ በሷ ጉዳይ ላይ እንዲፈርድ ለማድረግ ምንም ነገር የሌላት ምስኪን ሴት እንደነበረች መጽሐፍ ከበረ በተደጋጋሚ ጠዋት ፍረድልኝ ትለዋለች፣ ምሳ ሰዓት ፍረድልኝ ትለዋለች፣ እራት ሰዓት ላይ ፍረድልኝ ብላ ትጠይቀዋለች። ይሄ ሰው እግዚአብሔርን አይፈራም፣ ደግሞም ሰውን ምን አይልም አያፍርም። ስለ ንዝነዛዋ ስለ መጨቅጨቋ አንድ ቀን እንደዚህ አለ፣ እግዚአብሔርን ባልፈራ ሰውን ባላፍር አብዝታ ትለምናለች ትጨቀጨቀኛለች እና ለዚህ ሴት ምን ልበልላት አለ፣ ልፍረድላት አለ። እንግዲህ ክፉ የሆነው አመፀኛ ዳኛ እግዚአብሔርን ሳይፈራ ሰውን ሳያፍር ለዚህ ሴት መለመን ምላሽ ከሰጠ በሰማይ ያለው አባታችሁ ክብር ለኢየሱስ ይሁን ምንኛ ቀንና ማታ ወደሱ ለሚጮሁ ምን አይልላቸው አይፈርድላቸውም ብሎ ተናገረ። ክፍሉን ስታዩት ሉቃስ 18 ከአንድ ጀምሮ ሲናገር ሳያቋርጡ መጸለይ እንደሚገባቸው ሲያስተምራቸው ይህንን አለ ብሎ ይጀምራል። በደንብ ስሙኝ። ለአንድ አማኝ ጸሎት አማራጭ አይደለም። ብፌ ላይ የተደረደረ ምግብ መካከል ይሄ ይስማማኛል ይሄ አይስማማኝም፣ እጾማለሁ አልጾምም ብለን ልናነሳ እንችላለን። ጸሎት መንፈሳዊ ብፌ ላይ የሚመረጥ አማራጭ አይደለም። ምንድነው? ግዴታ ነው። ክብር ለኢየሱስ ይሁን። ሲመችም ሳይመችም ሲደላም ሳይደላም ሁኔታው ሲፈቅድም ሳይፈቅድም አብዝቶ ሊደረግ የሚገባ መንፈሳዊ ቁልፍ እንደሆነ ሲያስተምራቸው ሳያቋርጡ በትጋት መጸለይ እንዴት እንዳለባቸው ሊነግራቸው ይህንን ምሳሌ አነሳላቸው። ይቺ ፍርድ የምትፈልግ ጥያቄ ያላት ዳኛው ምላሽ እንዲሰጣት የምትፈልግ ሴት ከንዝነዛዋ የተነሳ ከልመናዋ የተነሳ ድንገት እግዚአብሔርን የማይፈራ ሰው ዘንበል ስለ ጥያቄዋ እንዳለላት መልካሙ እግዚአብሔርማ ቀንና ማታ ለሚጠይቁት ጸሎት ላላቸው ፊቱን ለሚፈልጉ ከእግዚአብሔር ጋር ለሚነጋገሩ ሰዎች እንዴት አይመልስም ብሎ ተናገረ። ክብር ለኢየሱስ ይሁን። እስቲ ዛሬ ይመልስልኛል ብሎ ጸሎት ይኸውላችሁ አንድ ሰው ምድር ላይ ሆኖ ወደ ሰማይ የሚተኩ ሰው ርችት አይደል። ጸሎት በሰማይና በምድር ባለ ሰው መካከል የሚደረግ መልእክት ምዕራፍ 5 ቁጥር 16 ላይ ያዕቆብ በመልእክቱ ምን ይላል? ኤልያስም እንደኛ ያለ ሰው ነበረ። ክብር ለኢየሱስ ይሁን። ምን ማለት ነው? ተስፋ ይቆርጣል፣ ይቆጣል፣ ይበሳጫል፣ ከፍታለው፣ ዝቅታለው። በመጽሐፍ ቅዱስ በብሉይ ኪዳን ከነበሩ ነቢያት መካከል ትንሽ ሆት ቴምፐርድ የሆነ ወይም ቁጡ የሆነ ፐርሰናሊቲ ያለው ሰው እንደሆነ ይነገራል። ይሄ ሰው ኖርማል ሰው ምትበላውን ይበላል፣ ምትጠጣውን ይጠጣል። ሰው እንደሚፈራ ይፈራል፣ ሰው እንደሚደሰት ይደሰታል። አንድ ነገር ግን በህይወቱ ላይ ይለማመዳል። ምን የሚባል ጉዳይ? ጸሎት የሚባል ጉዳይ። ክብር ለኢየሱስ ይሁን። ደስ የሚለው አጥብቆ ጸለየ እምትል ሐረግ ይጠቀማል። ጸለየ ጥሩ። ክብር ለኢየሱስ ይሁን። አሜን። እስቲ ካልጸለየም ጸለየ ይሻላል በሉ። ዛሬ ከጥግ እስከ ጥግ አሰብቻችሁ ነው የሚሄደው። እስቲ ካልጸለየ ጸለየ ይሻላል፣ ከጸለየ ደግሞ አጥብቆ ጸለየ ይሻላል። ኢየሱስ ክርስቶስ ጌታ ነው። አጥብቆ ጸለየ ያለው የእግዚአብሔር ቃል ጥብቅ የሚባል ጸሎት አለ። ማስረጃ ከፈለጋችሁ በሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ ተይዞ በነበረ ሰዓት በቤተ ክርስቲያን ስለ ጴጥሮስ ጥብቅ ጸሎት ይደረግ ነበረ። ምን ማለት ነው? አንዳንድ ሁላችንም የምናውቀው የጸሎት አይነት አለ። ቸርች ውስጥ አንድ ሰው ሲጸልይ አይታ እግዚአብሔር ሆይ እዚህ ጋር ጥሩ ልሳን ሲሰማ ጌታ ሆይ በመስኮት ውጪ እያየ ነው፣ ባጃጁ ሊሄድ ነው፣ ሊንቀሳቀስ ነው፣ ተከፍሎ የሚጸለይ ጸሎት አለ። ክብር ለኢየሱስ ይሁን። አሜን። አካል ቸርች ሆኖ መንፈስ ወይም አእምሮ በበር ወጥቶ የሚጸለይ ጸሎት አለ። ጥብቅ ጸሎት ማለት መንፈስም ነፍስም ስጋም ኢየሱስ ክርስቶስ ጌታ ፎከስ የሚሆንበት የምትያዝበት አይነት ጸሎት ነው። ኤልያስ እንደኛው አይነት ሰው ነበረ። ነገር ግን አጥብቆ ጸለየ። ሰማይን ለ3 ዓመት ተኩል ምን አለ? ዘጋ። ኤልያስ የጸለየበት የጸሎት ርዕስ በዓል እኔ የዝናብና የልምላሜ አምላክ ነኝ ብሎ ብዙዎችን አሳምኖ ስለነበር 450 ነቢያት ተቀብተው በበዓል ስር ተነስተው ስለነበር የካሞሽ ሌላ 400 ነቢያት ስለነበሩ 850 ነቢያት ተፈተው ልምላሜ ካለ ምንጩ በዓል ነው፣
አረንጓዴ ነገር ካለ ምንጩ በዓል ነው። በረከትና ብልጥግና ካለ የዛ የበረከትና የብልጥግና ምንጩ በዓል ነው ብለው ህዝቡን አሳምነው ስለነበር ኤልያስ በዚህ ጉዳይ መጸለይ ያለብኛል። ኢየሱስ ጌታ አሜን። አጥብቆ ምን ብሎ ጸለየ? በዓል ከሆነ እስቲ ይክፈትላችሁ፣ እግዚአብሔር ከሆነ ደግሞ ከአፌ ቃል በቀር በእነዚህ 3 ዓመት ተኩል በምድር ላይ ጠል ወይም ዝናብ አይኖርም ብሎ ጸለየ። ኢየሱስ ጌታ አሜን። ኤልያስ ስንት ሰው ነው? አንድ ሰው። እነዛ የበዓልና የካሞሽ ነቢያት ስንት ናቸው? መጽሐፍ ቅዱስ 850 ናቸው ይላል። 450 የበዓል 400 የካሞሽ። ክብር ለኢየሱስ ይሁን። አንድ ለ850 ሆነው ሲጸልይ አጥብቆ ጸሎትን ወደሚሰማ፣ ጸሎትን ወደሚረዳ፣ ጸሎትን ወደሚመልስ በሰማይ ወዳለ ወደ እግዚአብሔር ወደ አምላኩ ምን አለ? ጸለየ። አድምጡኝ። አጥብቆ መጸለይ የመንፈስ ጉዳይ መሆኑን የምታውቁት የበዓል ነቢያት እሳት ሲጠሩ ሲጸልዩ ሰውነታቸውን ምን ይሉ ነበር ይላል? ይቆርጡ ነበር፣ ይዋጭሩ ነበር። ደማቸው እየፈሰሰ ነው የሚጸልዩት። ውረድ እያሉ ደማቸው እየፈሰሰ የሚወርድ እሳት የለም። ክብር ለኢየሱስ ይሁን። አጥብቆ መጸለይ ማለት ራስን መፈንከት ማለት አይደለም። አጥብቆ መጸለይ ማለት ከምንጩ ከእግዚአብሔር ጋር በትክክል ምን ማለት ነው? መነጋገር። አጥብቆ ክብር ለኢየሱስ ይሁን ጸለየ። እግዚአብሔርም የጸለየውን ጸሎት ሰማና ሰማያትን ለ3 ዓመት ተኩል ምን አለ? ዘጋ። አንተ አምላክ መሆን እንዲታወቅ። ክብር ለኢየሱስ ይሁን። ልምላሜ በዓል እንደማይሰጥ፣ ልምላሜ ጣዖታት እንደማይሰጡ ይታወቅ ዘንድ ከአፌ ቃል በቀር አንተን እስከምጠራበት ቀን ድረስ ሰማያት ምን ይበሉ? ይዘጉ ብሎ አጥብቆ ምን አለ? ጸለየ። እንግዲህ በፊልጵስዩስ ምዕራፍ 4 ላይ ያለ ቃል ነው። ብዙዎቻችን በጣም የምንወደው ግን ደግሞ ሁሌ ባሰብኩት ቁጥር የምገረምበት ቃል ነው። እንዲህ ይላል፣ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ ይልና ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። የሚገርመኝ ቁጥር 6 ላይ ነው። ጌታ ምንድን ነው ይላል? ቅርብ ነው። ስትጠራው የሚመልስ ነው። ስትጮህ የሚያደምጥ ነው። ስትፈልገው የሚገኝ ነው። አንተን ማግኘት፣ አንተን መርዳት፣ አንተን ማገዝ የሚችል ነው። ቅርብ ነው ጌታ ይልና በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ምን አትበሉ፣ አትጨነቁ። ቁጥር 6 ሳላወራ ከፍ ብሎ አንድ ድንቅ ቁጥር አለ። ሁሉ ጊዜ በጌታ ምን ይበላችሁ? እኔ ደስ የሚለኝ አንድ ቁጥር አልፎ ስለ ጸሎት ነው የሚያወራ። ቀድሞ ግን ስለምን ያወራ? ስለ ደስታ ያወራ። ኢየሱስ ጌታ፣ ኢየሱስ ጌታ። ተገባችሁ? ያለው ሰው ጸሎት እንዲለቀቅ ደስተኛ ሁን በሉት። የመራራ ሰው ጸሎት ታውቃለህ? የመራራ ሰው ጸሎት አይደለም፣ እርግማን ነው። ጌታ ሆይ የለህም ሆይ፣ አትፈርድም ሆይ፣ አትነቅልም ሆይ፣ አታጠፋም ሆይ። መራራ ሰው ተራጋሚ። ክብር ለኢየሱስ ይሁን። ደስተኛ ሰው፣ ክብር ለኢየሱስ ይሁን። የተሰበረ ያዘነ መንፈስ አጥንትን ይሰብራል። ደስ ያለው መንፈስ ግን አጥንትን ምን ይላል? ያለመልማል ይላል። ጸሎት ጆይ ባለበት፣ ደስታ ባለበት ይለቀቃል። ኢየሱስ ጌታ። ለዚህ ነው ብዙ ጊዜ ለመጸለይ የሚባል ነገር አለ። ኢየሱስ ጌታ። አንድ ሰው በትክክለኛ የጸሎት አትሞስፈር ውስጥ ለመግባት ቢያንስ 30 ደቂቃ ለመጸለይ አለበት። ልሳን መንፈስ ቅዱስ የሰጠን ለዚህ በመንፈስ ጸልዩ የተባለው ለዚህ ነው። በመንፈስ ጸልዩ። እኔ ፔንቴኮስታል ስለሆንኩኝ በልሳን ጸልዩ ነው ብዬ ብቻ አልፈታላችሁ። በመንፈስ ጸልዩ ማለት የመንፈስ ቅዱስ ፕሬዘንስ ያለበት ጸሎት አተራሩ አውሩ ማለት። ኢቭን በማስተዋል እየጸለይክ መንፈስ ቅዱስ መገኘቱ ካለ ከአንደበት የሚወጣው ቃል የመንፈስ መገኘት ያለበት ቃል ይሆናል። ሁለት ሰው አምጥተህ ተመሳሳይ ጸሎት ጽፈህ ሰጥተሃቸው አንደኛው ሲጸልይ ምንም ሳይሆን አንደኛው ሲጸልይ መንፈስ ሙቭ ሊያደርግ ይችላል። ፕሬዘንስ አለው ማለት። ክብር ለኢየሱስ ይሁን። ፕሬዘንስ አለው። ለዚህ ነው ለመጸለይ እምለው መንፈስ ነፍስ ስጋችን ኮንሰንትሬት እስኪያደርግ ፎከስ እስክንሆን እስክንሰበሰብ። ኢየሱስ ክርስቶስ ጌታ። የጸሎት ሚስጥር የገባው ሰው ቸርች ሲመጣ ብቻ አይጸልይ። ተኝቶም ይጸልያል፣ ሲራመድም ይጸልያል፣ ስራ ቦታም ይጸልያል፣ ትራንስፖርት ላይ ይጸልያል። ኢየሱስ ክርስቶስ ጌታ። ለምን? ኦልሬዲ የተከፈተ ነገር አለ። አንዳንድ ስልክ አይታ ሄደ ኮኔክት አድርገህ ከሆነ ዋይፋይ ለመጠቀም ባላሰብክበት ሰዓት ስልክ ኪስ ውስጥ ሆኖ ዋይፋይ ያለበት ቦታ ሲገባ ምን ይላል? ይገባል፣ ሜሴጅ ይገባል፣ አክቲቭ ያደርጋል። ለምን? ኦልሬዲ ምን አለው? ኮኔክሽን አለ።
የጸሎት ሰውም ህይወት ልክ እንደዛ ነው። መንፈስ ዓለም ላይ ምን አለው? ኮኔክሽን አለ። ለመጸለይ ምንበት ምክንያት አትሞስፌርን ክሊር ማድረግ፣ ከባቢን ማጽዳት። ኢየሱስ ጌታ። ለዚህ ነው ደስ ይበላችኋል በጌታ። ምን ይበላችሁ? በጌታ ደስ ይለኛል። አሁን ምክንያት የለህም ማለት በስራህ ደስ ይበል ቢባል ደስ ማትሰኝበት ቀን ብዙ፣ በልጆች ደስ ይበል ቢባል በልጆች ማትደሰትበት ቀን ብዙ፣ በሰው ቢባል የምታዝንበት ቀን ብዙ። በጌታ ነው የተባለው። በጌታ ካልተደሰትክ በምንም አትደሰትም። መጀመሪያ ደስታን ወስዶ በጌታ ብሎ ከጌታ ጋር ካገናኘው በኋላ ገርነታችሁ ለሰው ሁሉ ይታወቃልና በአንዳች ምን አትበሉ አትጭጩ። በጸሎትና በምልጃ ክብር ለኢየሱስ ይሁን። እግዚአብሔር ስለ ጸሎት ሲናገር ሁሌ አብሮ ምንን ያመጣል? ምልጃን ያመጣል። ጸሎት የገባው ሰው ማላጅ ይሆናል። ማላጅ ማለት በክፍተት መካከል መቆም ማለት። ኢየሱስ ጌታ። አንድ የተከፈተ በር ሲኖር፣ አንድ የጎደለ ነገር ሲኖር መንፈስ ቅዱስ በዛ ጉዳይ እንድትጸልይ ሸክም ሲሰጥ ያንን ሸክም ይዘህ መቆም ማለት። አሁን ለራሱ የማይጸልይ ሰው ለሰው ይጸልያል ይሆናል ወይ? የራሱን ሸክም የማይሸከም ሰው የሰው ይሸከማል? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የድሮ ክርስቲያኖች አሉ እንደዚህ ይላሉ፣ ጌታ በልቤ አምጥቶ ሌሊቱን በሙሉ ምን ስልልህ ነበር? ስጸልይልህ ነበር። የአሁን ዘመን ክርስቲያን ደግሞ ጌታ በልቤ አምጥቶ ካልተኛ እስቲ ቼክ ላድርገው ብሎ ቻት ነው የሚያደርጉት። አለ ወይ? ደህና ነው ወይ? ሰላም ልበል በልቤ መጥተ ነው። ጌታ ወደ ልቤ ያመጣው ሰላም በለው ብሎ አይደለም፣ ጸልይለት ብሎ። ኢየሱስ ክርስቶስ ጌታ። ጸሎት ስራ ነው፣ መንፈሳዊ ዓለም ላይ የሚሰራ። ክብር ለኢየሱስ ይሁን። ስለዚህ ከማጸለይ በላይ መጸለይ በጣም ኢምፖርታንት። አጠገባቸው ያለውን ሰው እኔ እጸልያለሁ ብሎ ስለ ጸሎት በጣም መሰረታዊ ናቸው የሚባሉ 4 ነገሮችን ነው ማንሳት በፈልገው ዛሬ። ከዛ እንጸልያለን። የመጀመሪያው ሐሳብ ጸሎት የመንፈሳዊው ዓለም ቁልፍ ነው። ኢየሱስ ጌታ። አቃላችሁ ጠንቋይ ደብተራም ያያል፣ በመንፈስ ያያል። የሚያይበት መንፈስ ሌላ ነው፣ እኛ የምናይበት መንፈስ ቅዱስ መንፈስ። ኢየሱስ ጌታ። መንፈሳዊ ዓለም ሲከፈት ቅዱሱም ርኩሱም ነው የተከፈተው። ለዚህ ነው ቅዱሱ ላይ ቆመ ርኩሱ የምትመጣው። ቁልፉ ምንድን ነው? ጸሎት ነው። ሁለተኛ ማፍረሻ። ሃሌሉያ ሃሌሉያ። ብዙ ሰው ለሊት የሆነ ሰው እርቃኑን መጥቶ ፎር ኤግዛምፕል እዚህ ቸርች በር ላይ ኮብልስቶኑ ላይ 7 ጊዜ በአንድ እግሩ ቢዘል የጸሎት ሸክም ሲሰጥ ሰዎች ከነሱ ባልሆነ እንባ ይጠመቃሉ፣ ከነሱ ባልሆነ ህመም ይታመማሉ፣ ከነሱ ባልሆነ ሸክም በእግዚአብሔር ፊት ይሆናሉ። የማይለቅ የሆነ መለኮታዊ ክብደት ውስጥ ይገባል። ኢየሱስ ክርስቶስ ጌታ። ዝም ብሎ ምጥ የለም። የሚወለድ ምን አለ? ልጅ አለ። ጸሎት ምጥ ነው። የመንፈስ ዓለም ቁልፍ ነው። ኢየሱስ ክርስቶስ ጌታ። ልይ ብለህ አታይም፣ የምትጸልይ ከሆነ ታያለህ። የእግዚአብሔር ሰው ፓስተር ዴቪድ ዮንጊቾ የኮሪያ ሪቫይቫል አባት ምንም ነገር አይታየኝም መንፈሳዊ ዓለም ላይ፣ ምክንያቱም ስለማልጸልይ። ከጸለይኩ ግን አያለሁ። ኢየሱስ ጌታ። የሚያዩ ሰዎች በጣም በልዩነት የተመረጡ ሰዎች አይደሉም። የሚያዩ ሰዎች የሚጸልዩ ሰዎች ናቸው። ኢየሱስ ክርስቶስ ጌታ። ኢየሱስ ክርስቶስ ጌታ። ለምን መሰል? እግዚአብሔር ፊት ስትሆን ከሱ ጋር ስትነጋገር ጸሎት በአንድ አቅጣጫ ብቻ አይደለም። ምን አለው? ምላሽ አለው። እግዚአብሔር ሲመልስ በቃል ይመልሳል። እግዚአብሔር ሲመልስ በራእይ ይመልሳል። እግዚአብሔር ሲመልስ በድምጽ ይመልሳል። ህልሞች፣ ራእዮች፣ መገለጦች የመንፈስ ቅዱስ ምኖች ናቸው፣ ቋንቋዎች ናቸው። ስለዚህ በቋንቋ ስታወራው በቋንቋው ያወራል፣ ስታናግረው ያናግርሃል ማለት። ስለዚህ ጸሎት የመጀመሪያው የመንፈሳዊ ዓለም ምንድነው? ቁልፍ ነው። የሚጸልይ ሰው ቁልፍ አለው፣ አክሰስ አለው። ምን ማለት ነው? በተዘጋ ነገር መካከል መውጫ አለው። ታውቃላችሁ ይሄንን አባባል? ብዙ ሰው ደፋርና ጭስ መውጫ አያጣም ይላል። የሚጸልይ ሰው ነው መውጫ የማያጣው። ኢየሱስ ጌታ። ጥቅጥቅ ብሎ የተዘጋ ድቅድቅ ጨለማ መካከል የሚጸልይ ሰው መንገድ አለ። ኢየሱስ ክርስቶስ ጌታ። በጣም ብዙዎቻችን የምንወደው ሐዋርያት ሥራ ምዕራፍ 12 ደጋግመን የምንናገረው ምን ሰብከው ቃል አለ። ጴጥሮስ በወይኒ ውስጠኛ ክፍል ላይ ታስሮ ምን ብሎ ነበር ይላል? ምን ብሎ ነበር ይላል? ተኝቶ ነበር። ጴጥሮስ ባይዘወይ እንደጀመረው እንቅልፍ ቢተኛ ለዘላለም አይፈታም፣ አውጥቶ ያርደው ነበር። ምክንያቱም ያዕቆብ ከሱ በፊት ምን ብሏል? ታርዷል። ያዕቆብ ሲታረድ ደስ እንደተሰኙ አይሁድ አይቶ ልድገማቸው ብሎ ማንን ያዘው ይላል? ጴጥሮስን ያዘው። የመጀመሪያውን ሐዋርያ ያዘ፣ ምን አለ? ገደለ፣ አረደው። ሁለተኛውን ያዘ፣
ልክ ሁለተኛው ሲያዝ ቤተክርስቲያን ነቃች። ኢየሱስ ጌታ። ለመሪዎቿ መጸለይ እንዳለባት፣ ለአገልጋዮቿ መጸለይ እንዳለባት ገባት። እነ ማርቆስ ቤት ስለ ጴጥሮስ ምን ይባል ነበር? ጥብቅ የሆነ ጸሎት ይደረግ ነበር። ጴጥሮስ ውስጠኛው ክፍል ገብቶ እግሩን ዘርግቶ ምን አለ? ተኛ። ክብር ለኢየሱስ ይሁን። ጥብቅ ጸሎት እየተደረገለት ስለተኛ ጸሎቱ ተመለሰ፣ ተፈቶ ወጣ። ሳይጸለይልህ ትተኛለህ? ኢየሱስ ጌታ። አጠገባቸው ያለው ሰው የሚጸልይልህ የለም ዘንድሮ በሉት። አረፈ ጸልይ በሉት። ኢየሱስ ጌታ። ጴጥሮስ በጸሎት ተከቧል። ቸርች ስለሱ ትጸልያለች። እነ ማርቆስ ቤት የጸሎት ርዕስ አንድ ነው። ጴጥሮስ ምን ይበል? ይፈታ። ኢየሱስ ጌታ። እሱ ገብቶ እግሩን ዘርግቶ ተኝቷል። ለምን? መንፈስ ዓለም ላይ ቁልፍ ያላቸው ሰዎች እየጸለዩ ነው። ስለሱ እየተጮኸ ነው። መላእክቶች እየተንቀሳቀሱ። ኢየሱስ ጌታ። በነገራችን ላይ እኔ አውጄ ማንቀሳቀሰው መልአክ የለም። እኔ ስጸልይ እግዚአብሔር የሚያዘው መልአክ ግን አለ። ጴጥሮስ ለጥ ብሎ ተኝቷል። ስለሱ ግን ጸሎት በእግዚአብሔር ፊት ይደረግ ነበረ። አንድ ብርቱ መልአክ ተላከና መልአኩ ፈጥኖ መጥቶ ጴጥሮስ ወዳለበት ወደ ወህኒ ውስጠኛ ክፍል መጣና ሲያየው ተኝቷል። ኢየሱስ ጌታ። ጸሎት ባይኖር ኖሮ መልአኩ እንደማይመጣ ታውቃላችሁ። ቃሉን የምትፈጽሙ ቃሉን የምትሰሙ መላእክቱ ሆይ ይላል መዝሙር 105። የእግዚአብሔር ቃል የእግዚአብሔር ትእዛዝ ሲነገር ነው መላእክቶች ከመናኸሪያ እንደሚወጣ ተረኛ ባስ እየበረሩ የሚመጡት። ምን ሲወጣ ነው? ቃል ሲወጣ። ክብር ለኢየሱስ። እግዚአብሔር ሲናገር፣ እግዚአብሔር ሲያዝ፣ ጸሎት ሲመልስ፣ እግዚአብሔር ሲያይ፣ ክብር ለኢየሱስ ይሁን። ጴጥሮስ ለጥ ብሎ እንጆ እያደረገ ነው። ቁልፍ ያላቸው ጸሎት ቁልፍ እንደሆነ የገባቸው ሰዎች ግን አጥብቀው ሲጸልዩ የጌታ መልአክ መጣና ጴጥሮስን ጎኑን መቶት ተነሳ። ጎኑን ሲመታው ሰንሰለት ከእጁና ከእግሩ ወደቀ። ከታሰረበት ስፍራ ፈጥኖ ምን አለ? ወጣ። ኢየሱስ ጌታ። ስለዚህ መጀመሪያው ስለ ጸሎት ያነሳውት ሐሳብ ጸሎት የመንፈሳዊው ዓለም ምንድነው? ቁልፍ ነው። ለዚህ ነው የእግዚአብሔር ቃል ወደኔ ጩህ እኔም እመልስልሃለሁ አንተም የማታውቀው ታላቅና ኃይለኛ ነገር አሳይሃል። እግዚአብሔር ሳትጮህ እኮ ማሳየት ይችላል። ሉዓላዊ ነው። ጩህ የሚልበት ምክንያት ቁልፉ ይኑር፣ አክሰስ አድርገው። ኢየሱስ ጌታ። ጸሎትን በተመለከተ ለእግዚአብሔር ዋናው ጉዳይ የጸሎት ርዕስ ሰምቶ መመለሱ አይደለም። ጸሎትን በተመለከተ ዋናው ጥቅም ምንድነው ካላችሁ እግዚአብሔር በሚጠራበት ሰዓት ከእግዚአብሔር ጋር ያለን ግንኙነት። በጸሎት ጉዳይ የእግዚአብሔር ዋነኛ ዓላማ የኛን ጥያቄ አሽጎ መስጠት አይደለም። በጸሎት ውስጥ ከሱ ጋር መነካካትና የእግዚአብሔር የክብር ተካፋይ መሆናችን። በውኑ ከወዳጄ ከአብርሃም የምሰውረው ነገር አለን? ወዳጅ አብርሃም የተባለው እግዚአብሔርን ቤቱ ቂጣ ጠፍጥፎ ስለጋበዘ አይደለም። ወዳጅ የተባለው ከሱ ጋር የሚነጋገር ስለሆነ። እስቲ እነጋገራለሁ በሉ፣ እጸልያለሁ በሉ፣ አምላኬን እጠራዋለሁ በሉ፣ ዕለት ዕለት ድምፁን እናፍቃለሁ በሉ።